ባለፉት 2 ሳምንታት እስቲ የነበራችሁ ስንነጋገርበት የነበረው ቶፒክ ምንድነው? ስለ ሴክሹዋል ፒዩሪቲ ነው። ጌታ ረድቶን የመጀመሪያውን ሳምንት ወደ ዋናው ኦሪጂናሉ የእግዚአብሔር ሐሳብ በሚል ወደ እዛ ተመልሰን የሴክስን እግዚአብሔር ሲፈጥር መጀመሪያ የነበረውን ሐሳብ ተነጋግረን ምን ያህል የከበረ ነገር እንደሆነ፣ በረከት እንደሆነ፣ መልካም ብቻ ሳይሆን እጅግ መልካም የሆነ ነገር እንደሆነ፣ እንዲሁም ደግሞ እግዚአብሔር በትዳር ውስጥ ገደብ ከሌለለት የሚገለጥ እንደሆነ፣ አሁንም እግዚአብሔር የመጀመሪያ የነበረው ኦሪጂናል ፕላኑ አሁንም እንዳለ፣ አሁንም በቅድስናና በንጽህና እንድንኖር እንደሚፈልግ አስረግጠን ስንነጋገር ነበር። ባለፈው ሳምንት ደግሞ እናንተ ባነሳችሁ ጥያቄዎች ዲስከስ እናደርግ ነበር። የተለያዩ ነገሮች በክርስቶስ ባለን ማንነት ዙሪያ ስንመካከር ነበር። በሪሌሽንሽፕ ውስጥ ያለ ገደብ ስለዛም ስንነጋገር ነበር። የትኛው ተፈቅዷል ሳይሆን ይሄ ነገር እግዚአብሔርን ያከብራል ብለን መጠየቅ እንዳለብን ስንመካከር ነበረ። ከዛም ባሻገር ደግሞ ትዳር በድብቅ እንዳደለ፣ ትዳር ክቡር እንደሆነ፣ የራስን ስሜት የራስን ፍላጎት ለማርካት የምንገባበት ሳይሆን እግዚአብሔርን እንድናከብር እግዚአብሔር ደግሞ ሐሳቡና ዕቅዱን ሊገልጥበት የሚያስገባን የሚመራ ጉዞ እንደሆነ ስንማማር ነበረ። ጌታ የተባረከ ይሁን። በዚህ በሴክሹዋል ፒዩሪቲ ዙሪያ እግዚአብሔር ከኛ የሚጠብቀው የሚሻውን አኗኗር መኖር የሚችለው በሚለው ዙሪያ እንማማራለን። ጌታ የተባረከ ይሁን። መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 3 ላይ እናወጣና ከዛ ምዕራፍ 4 ላይ ጥቂት አንድ ቃል እናነብና እንቀጥላለን። ይህንን እንደ መግቢያ አድርጌ ወስድና በኋላ ላይ 2 ዋና ዋና ሀሳቦችን አካፍላለሁ። እንዴት በቅድስና እንደሚኖር 2 ዋና ዋና ሀሳቦችን አካፍላለሁ። ከዚህ በፊት ሳካፍል አንዳንድ አቀራረቤ ትንሽ ለየት ያለ ነበረ። ግን አንድ መጋቢ ሲያስተምር እንደዚህ በ2 ተከፋፍሎ ሳየው በጣም ወደድኩትና አይ ቲንክ በዛ አካፍላለሁ በሚል 2ም ሲሆን ይቀለናል ለማስታወስ 5 6 7 ከሚሆን 2 ሲሆን ይቀለናል። ግን እንደ መግቢያ እንዲጠቅመን ምዕራፍ 3 ዘፍጥረት ምዕራፍ 3 ከቁጥር 6 እስከ 10 መጀመሪያ እናነባለን። ከዛ ዘፍጥረት ምዕራፍ 4 ሄደን ደግሞ ከቁጥር 3 እስከ 7 እናነባለን። ጌታ የተባረከ ይሁን። የእግዚአብሔር ቃል እንደዚህ ይላል። ዘፍጥረት ምዕራፍ 3 ከቁጥር 6 እስከ 10። እንግዲህ እባብ ሔዋንን አሳስቷት ልክ ከዛፉ ፍሬ ልትበላ ስትል የሚጀምር ቃል ነው። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸግኩም። እግዚአብሔርም አለው ራቁትህን እንደሆን ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አለው። ከዚህ በኋላ ያለው እዚህ ጋር ድረስ ካነበብኩ ይበቃል። ቁጥር 21 ላይ ግን አንድ ነገር ማንበብ ፈልጋለሁኝ። እግዚአብሔር ምላሽ ከሰጣቸው በኋላ እንደዚህ ይላል።
እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። ጌታ የተባረከ ይሁን። ምዕራፍ 4 ላይ ከቁጥር ደግሞ 3 እስከ 7 እናነባለን። ይሄ ደግሞ ያው አዳምና ሔዋን ከገነት ወጥተው ሔዋን ጸነሰች፣ 2 ልጆች ወለደች፣ አቤልና ቃየንን ማለት ነው። ከቁጥር 3 ጀምሮ ቃየን አንድ ነገር ያደርጋል። ከብዙ ቀንም በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ በኩራት ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደደ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅህ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገሥባት። ጌታ ለቃሉ የተመሰገነ ይሁን። አሜን። አዳምና ሔዋን ከመውደቃቸው በፊት የነበራቸውን ከእግዚአብሔር ጋር የነበራቸውን ግንኙነት ስናይ በጣም የሚያስቀና ግንኙነት ነው። ምክንያቱም የእግዚአብሔርን ድምፅ እየሰሙ ነበረ የሚመላለሱት። እስቲ ፒክቸር ራሳችሁን እዛ ቦታ ውሰዱ። የእግዚአብሔርን ድምፅ እየሰሙ የሚላቸውን እየታዘዙ እንስሳት እያመጣ ስም አውጣለት ሲለው ያወጣላቸዋል። በተራ በተራ ይታያቸው እነዛን ሁሉ እንስሳት ስም ባወጣ ቁጥር የመታዘዝ ምልክት ነው አይደለ? ሴቷንም ጭምር ሴቷንም ሲያመጣለት ስም ሰጣት። እራቆታቸውን ነበሩ፣ አይተፋፈሩም ነበር። በእግዚአብሔር መገኘት ውስጥ ነበሩ። ያ ነው የእግዚአብሔር መጀመሪያ ሀሳብ፣ ውብ የሆነው ፍጹም የሆነው ቆንጆ የሆነው ሀሳብ። በእግዚአብሔር መገኘት ውስጥ ውበት አለ። አሁንም ድረስ የእግዚአብሔር መገኘት ሲሰማ እንደሚያረሰርሰን ሌላ ነገር ምንም ሳይበልጥብን እንደምንጠማው ውስጣችን ሐሴት እንደሚያደርግ መገኘት ውስጥ መሆን በጣም የሚያረካ ነገር ነው። ይህ በዚህ እንዳለ የውጭስ ድምፅ ሰሙ። የእግዚአብሔር ድምፅ ቀረና የውጭ ድምፅ ሰሙ። ምዕራፍ 3 መግቢያው ላይ ያለውን የእባቡን ድምፅ ሰሙ ማለት ነው። ሰው እግዚአብሔርን እንዲያንጸባርቅ እንደ መስታወት እንዲሆን የተፈጠረ ሰው ወደ ራሱ ማንጸባረቅ ጀመረ። የራሱ ፍላጎት ማሳየት ጀመረ። የራሱ ፍላጎት ለማሳካት መጣጣር ጀመረ። አየችው፣ ለዓይን ያማረ እንደሆነ አየች፣ እንደሚያስጎመጅ አየች፣ ፍሬውን ለጥበብም እንደሚጠቅም አየች፣ በላች። መልኩ ተበላሸ፣ ገጽታው ተበላሸ። ከዛ ቅዱስ ከሆነው ከሚጣፍጠው የእግዚአብሔር መገኘት ውስጥ የመውጣት ምክንያት ሆነባቸው። ለምን? ሽንገላ፣ ኃጢአት፣ ራስን መመልከት፣ ራስን ወዳድነት ሲመጣ ማለት ነው። እስካሁን ድረስ ሰው በዚህ ሽንገላ እየወደቀ ነው። ይህንን ሽንገላ እርስ በርሳችንም እንጠቃቀምበታለን። ሴክስን አሁን እንደ ክብሩ ሳይሆን የምንጠቀምበት፣ እንደ እግዚአብሔር ኦሪጂናል ፕላን ሳይሆን የምንጠቀምበት የራሳችንን ፍቃድ ለማሳካት፣ ምኞታችንን ለማሳካት፣ አልፈንም ደግሞ ሌሎችን ለማታለል፣ ለማሳት፣ የራሳችንን ጠቃሚ ነገር ለማግኘት። አሁን ራሱ ስመጣ በመንገድ ላይ የተለያዩ ፖስተሮች አሉ። የማሳጅ ቤት ፖስተሮች አይታችኋል እርግጠኛ ነው። እዚህ አካባቢ ራሰዋል። የሚጠቀሙት ምንድን ነው? ሴክስን ነው ተጠቅመው ሊያስቱ የሚፈልጉት። ያውቃሉ የሰው ልብ ወደዛ ግራቪቴት እንደሚያደርግ ስለሚያውቁ እሱን ነው የሚጠቀሙት። ፀጉር ቤትም ቢሆን እሱን ነው የሚጠቀሙት። እሱ አይገርመኝም። ፀጉር ቤት ማሳጅ ምናምን ከንክኪ ጋር ስለሆነ ማለት ነው።
የውጋኔ ማስታወቂያ ራሱ የዘይት ማስታወቂያ ሁሉ በጣም የሆነች ሴት ምናምን እንደዚህ እንትን ያደረገች ምናምን በቃ ያውቃል። አሁንም ሴክስን የምንጠቀመው መጀመሪያ ኦሪጂናሊ እባቡ በተጠቀመበት መንገድ በሽንገላ አድቫንቴጅ ለመውሰድ ከመጀመሪያው ሀሳብ በራቀ መንገድ ነው። ይሄ ነው እውነታው ያለው እውነታ። እግዚአብሔርን ስንከተል ግን ያለማቋረጥ እንዲናገረን ስንፈቅድለት አዳምና ሔዋን መጀመሪያ ላይ ኤክስፒሪየንስ እንዳደረጉት ማለት ነው። ውጤቱ ያለ ሀፍረት መኖር፣ የተዋበ ከእግዚአብሔር ጋር ኢንቲመሲ መኖር፣ በሀፍረት ሳይሆን በነፃነት መኖር፣ ያ ነው ውጤቱ። ተቃራኒው ግን ማፈር፣ የተሰበረ ህይወት፣ የመቅበዝበዝ ህይወት፣ የመጥፋት ህይወት ከሄደን ወጥተው የሆነው የሰው ልጅ ትውልድ የሆነውን ስታዩ መቅበዝበዝ ጀመረ፣ መከራ ማየት ጀመረ። ያን ውብ የሆነን ነገር ስቶ ማለት ነው። እዚህ ውስጥ ምናልባት ሪሌሽንሽፕ ውስጥ ያላችሁ ልጆች ብትኖሩ እግዚአብሔርን በዚህ ሪሌሽንሽፕ እንዴት ነው ማክበር የምችለው ማለት እያላችሁ ብትጠይቁ ራሳችንን መጠየቅ ያለብን ያለሁበት ሪሌሽንሽፕ የድብብቆሽ ሪሌሽንሽፕ ነው፣ የሀፍረት የሞላበት ሪሌሽንሽፕ ነው ወይስ ከእግዚአብሔር ጋር ያለኝን ህብረት የሚያጠናክር ነው? ባለፈው እንደተነጋገርነው ሪሌሽንሽፕ አንዱ ፐርፐዛችን እንደ ክርስቲያኖች ሲክስ እናደርግ ከዚህ ወንድ ጋር ከዚች ሴት ጋር አብረን እንዴት ነው ኢየሱስ ክርስቶስን ወደ መምሰል ማደግ የምንችለው የሚለውን ጥያቄ መጠየቅ እንዳለብን ስንነጋገር ነበር። እሷ እንዴት ነው የምታረካኝ፣ እሱ እንዴት ነው የሚያረካኝ፣ ኤክስፔክቴሽኖቼን ሚት የሚያደርገው ብለን ሳይሆን ማለት ነው። ምክንያቱም አንዳንዴ የምንስተው ነገር አለ፣ እንደዚህ አይነት አመለካከት አለ። አይ እኔ እኮ ስላላገባው ነው ይሄ ነገር የሚያስቸግረኝ፣ ሳገባ እኮ በቃ ይሄ ሁሉ ውስጤ ያለው ስሜት ሚስቴ ስላለችልኝ ሚስቴ ታረካልኛለች፣ ሳገባ በቃ እኔም የሚሰማኝን እሱ ስለሚያረካልኝ እረጋጋለሁ አይነት አመለካከት ሊኖረን ይችላል። ትዳር የቅድስና ወይም በንጽህና የመኖር መልስ አይደለም። ለዛ ነው የንጽህና መልእክት ለሁላችንም ጠቃሚ ሆነው። መጽሐፍ ቅዱስ ስለ ንጽህና በጣም ደጋግሞ ይናገራል። ሚስትን እንዴት እንደማግኘት ባልን እንዴት እንደሚገኝ የሚለውን ነገር ብዙ አይናገርም። ስለ ንጽህና ግን ደጋግሞ ይናገራል። ለምን? ለሁላችንም ያስፈልጋል። ለእናንተ ላላገባችሁት ያስፈልጋል፣ ለእኔ ላገባሁት ያስፈልጋል፣ ለፓስተሩ ያስፈልገዋል፣ ለዘማሪው ያስፈልገዋል፣ ለትንሹ ያስፈልገዋል፣ ለትልቁ ያስፈልገዋል፣ ለሁላችንም ያስፈልገናል። ትዳር የንጽህና ኑሮ መልስ ቢሆን ኖሮ እግዚአብሔር መንፈስ ቅዱስን ከሚሰጠን ይልቅ ቀለበት ይሰጠን ነበር። ስለዚህ ትዳር አይደለም ወይም በኋላ እንደዚህ ሲሆን የሚባል ነገር አይደለም። ቅድስና የሚጀምረው ዛሬ ነው፣ አሁን ነው። ይህንን በጣም ማስተዋል መቻል አለብን። ምክንያቱም ወገኖቼ አዳምን የጠየቀውን ጥያቄ እግዚአብሔር እኛንም ይጠይቀናል። ከበሉ በኋላ እግዚአብሔር ፈለገው፣ አንድ ጥያቄ ጠየቀው። ምን አለው? ወዴት ነህ? ዛሬም ወንድሜ አንተን ይጠይቃል። ወዴት ነህ? እህቴ ወዴት ነሽ? ወዴት ነህ? ዛፎች ውስጥ ተደብቀን ያለ ነው። የት ነን? ይህንን እኛ ራሳችን መመለስ ያስፈልገናል። ከዛሬ 6 ወር በፊት
ያሳለፍናቸው ነገሮች ብንከተላቸው፣ ትራክ ብናደርጋቸው፣ መለስ ብለን ዞር ብለን ብንመለከታቸው የላክነው ኤስኤምኤስ፣ የተቀበልነው ኤስኤምኤስ፣ የተላላክነው ፎቶ ቢኖር፣ የጎበኘነው ሶሻል ሚዲያ ገጽ ቢሆን፣ የጎበኘነው ዌብሳይት ቢሆን ቢገለጥ፣ አሁን እዚህ ላይ እዚህ ፕሮጀክተር ላይ ቢታይ ምን ይመስላል? አይ ሶሻል ሚዲያ ልጠቀምም እንኳን የሚል ሰው ቢኖር ሀሳባችንስ ቢገለጥ፣ ያሰብነው ቢገለጥስ ምን ይመስል ይሆን? የት ነህ? የት ነሽ? ያ ጥያቄ ኢየሱስ ክርስቶስ እስኪመለስ ድረስ እግዚአብሔር የሚጠይቀን ጥያቄ ነው። የት ነህ? የት ነሽ? በጣም ግን የሚገርመው አዳምና ሔዋን ይሄ የሆኑትን ሆነው ያደረጉትን አድርገው የእግዚአብሔር ፍርድ በእነሱ ላይ በሰው ትውልድም ዙሪያ ሲመጣ እግዚአብሔር ቁጥር 21 ላይ ያደረገው ነገር በጣም ይገርማል። እነሱ መጀመሪያ ራቁታቸውን መሆናቸውን ካወቁ በኋላ ራሳቸውን የሆነ በቅጠላቅጠልና ሸፋፈኑ አይደለ? ቁጥር 1 ላይ ግን የቁርበት ልብስ አደረገላቸው፣ አለበሳቸው ይላል። ወገኖቼ እግዚአብሔር የት ነህ የት ነሽ ብሎ ሲጠይቀን ሊኮንነን አይደለም፣ ለኩነኔ ሳይሆን ነይ ሀፍረትሽን ልሸፍንልሽ፣ ሀፍረትህን ልሸፍንልህ፣ ተዋርደህ እንዳትቀር፣ በወደክበት እንዳትቀር፣ ና ወደ እኔ እቅፍ፣ ነይ ወደ እኔ እቅፍ እያለን ነው። ምናልባት ቅጠላ ቅጠል መሸፋፈን ላይመች ይችላል ብዬም አስባለሁ። ምናልባት ነፋስ ይዘን ወይ ያወርደዋል ወይ ይወድቃል፣ መተፋፈር ኦልሬዲ ተጀምሯል። ወይ ደግሞ ምን ይታወቃል ይኮሰኩስ ሲሆን ነበር። የማይመቸውን አውልቆ የሚመቸውን ሰጣቸው። ነገር ግን ከምቾት ባሻገር ስህተት የሌለበት ምንም ያላደረገ እንስሳ መታረድ ነበረበት፣ ደም መፍሰስ ነበረበት። ቁርበት የእንስሳ ቆዳ ነው አይደለ? ደም መፍሰስ ነበረበት ሀፍረታቸውን ለመሸፈን፣ ያዋረዳቸውን ነገር ለመሸፈን ደም መፍሰስ ነበረበት። ደም መፍሰስ ብቻ ደግሞ የእንስሳ አልበቃም። እግዚአብሔር እሱ ራሱ በኋላ ላይ ወረደ፣ ራሱን ሰዋ፣ ለእኔም ለእናንተ የውርደት መሸፈን ምክንያት ሆነ። እግዚአብሔር የተባረከ ወገኖቼ፣ ስለ ኃጢአት ስናስብ፣ ስለ ከእግዚአብሔር መገኘቱ ስለ መውጣት ስናስብ ከእግዚአብሔር መልካምነት ከእግዚአብሔር ጸጋ ለይተን መመልከት አንችልም። እግዚአብሔር ዛሬም የሚጠራን አቧራችንን አራግፎ አጸዳድቶ ውብ አድርጎ ለክብሩ ሊያቆመን ነው። ሊኮንነን አይደለም። ወዴት ነህ ሲልህ፣ ወዴት ነሽ ሲልሽ ፈልጎሽ ነው። ምክንያቱም ወገኖቼ ከመዳን ባሻገር ብዙ እግዚአብሔር ሊያደርግ የሚፈልገው ነገር አለ በእኔና በእናንተ። መዳንማ ዳንን፣ ክርስቶስ ጨረሰው፣ መስቀል ላይ ጨረሰው። አሁን የመዳን ጥያቄ አይደለም። አሁን ግን እሱ ራሱ ይፈልገናል ለክብሩ፣ ለመንግስቱ፣ በእያንዳንዳችን ውስጥ ያስቀመጠው ነገር ስላለ ማለት ነው። ጌታ የተባረከ ነው። መዝሙር 34:4 እግዚአብሔርን ፈለግኩት መለሰልኝ፣ ከመከራዬም ሁሉ አዳነኝ። ወደ እርሱ እቀርብ ዘንድ ነው። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም
ሃሌሉያ። ለኃጢአት ሞትን ለጽድቅ እንድንኖር አንደኛ ጴጥሮስ 2:24 እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመለሳችኋል። ወገኖቼ በንስሐ መመለስ አለብን። ወደዚህ በፍቅር ወደሚጠራን ማለት ነው። ጌታ የተባረከ ይሁን። ወደ መገኘቱ፣ ወደ ድምፁ፣ ወደ ውርቦ ወደ ሆነው ማንነቱ፣ ወደ ፈቃዱ ድንግል ከሆንሽ ድንግልናሽን ጠብቀሽ ነው። እግዚአብሔርን ያከበርሽ ነው። ከዛም ባሻገር የልብ ንጽህናን ደግሞ አሳጅ። ሪሌሽንሽፕ ውስጥ ከሆንክ ነገር ግን ሴክስ ለማድረግ እየገፋፋሃት ከሆነ በንስሐ ተመለስ። ምናልባት ደግሞ አግብተንም ከሆነ እዚህ ውስጥ ከሚስታችን ውጭ ከባላችን ውጭ ሌላ ግንኙነት ውስጥ ገብተንም ከሆነ በተሰበረ ልብ ወደ ጌታ እንመለስ። ትዳራችንን እናትርፍ። የልጆቻችንን ሕይወት አንበጥብጥ። የትውልድ መርገምት አናምጣ ራሳችን ላይ። ሜቢ ከዛም ደግሞ ስፔሲፊክ የሆነ በሪሌሽንሽፕ በተለይ ደግሞ ውስጥ ለሌላቸው እቺ ትንሿ ፍለርቴሽን ሴክስቲንግ የሚባለው ፎቶ መላላክ እናንተ ታውቁታላችሁ ምናልባት ከኔ ይልቅ። እነዚህን ሁሉ ነገሮች ለሰይጣን ቀዳዳ አንክፈትለት። እግዚአብሔር ዛሬ ከሚለን ነገር አንዱ ምንድን ነው? ወደዚህ ወደ እኔ ማንነት፣ ወደ ድምፄ፣ ወደ ፍቃዴ እንመለስ። ጌታ የተባረከ ይሁን። መመለስ ወሳኝነቱ ምንድን ነው? ቅድም የአቤልና የቃየን ምዕራፍ 4 ላይ ሳነብላችሁ የእግዚአብሔር ቃል እግዚአብሔር ምን አለው? ቃየንን ካገኘው በኋላ ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገሥባት። ኃጢአት በደጅ ምን ታደርጋለች? ታደባለች። ታደባለች ማለት ይኸው ማድባትና መደበቅ የተለያየ ነገር ነው። መደበቅ በቃ አንድ ሰው እንዳያየን የምናደርገው ነገር ነው። ማድባት ግን ለማጥቃት ነው የምንደበቀው። ጥቃት ለማድረስ ነው የምንደበቀው። የአኒማል ዶኪሜንታሪ ምናምን ስናይ ይገባቸዋል። ወይ እንትኗ ይሄ ነብሩ ወይ አንበሳው ምናምን ረጃጅም ሳር ውስጥ ምናምን ተደብቆ አላል የሚዳቆ ምናምን ነገር ሊበሉ ሲፈልጉ፣ እሱ ግን በሳር መካከል ተጠብቆ ቀስ እያለ ወደ እሷ እየመጣ ነው። ከዛ ከቀረበ በኋላ እሷ ሳታስበው ዘሎ ይወጣና አንገቷ ላይ ጥምጥም ብሎ ይገላታል። እኛም አሁን ዙሪያችንን ስንመለከት በባህል ሳሮች ውስጥ ተደብቀው ወደ እኛ የሚመጡ ብዙ አሉ። እኛ ጋር ሲመጡ ግን ሊትራሊ ኦኬ ወደዛም ሊወስድ ይችላል፣ ግን ከእግዚአብሔር መገኘት ሊነጥሉ፣ ከእግዚአብሔር ጋር ህብረት እንዳናደርግ ሊያርቁ፣ በጨለማ መንገድ እንድንሄድ ሊያደርጉ፣ አልፎ ትዳራችን እንዲፈርስ፣ ግንኙነታችን እንዲበላሹ፣ ቤተክርስቲያን እንድታወቅ ብዙ በሳር መካከል የተደበቁ ነገሮች አሉ። እግዚአብሔር ቃየንን አንተ ግን በእርሷ ንገሥባት አለው። ብዙ የሚያደቡ ነገሮች አሉ። አንተ ግን ንገሥባት። በእንግሊዝኛው ሩል ኦቨር ኢት ይለዋል። እግዚአብሔር ንገሥባት ካለ
አንችልም የማለት ምክንያት መስጠት የለብንም ማለት ነው። ኃጢአት ላይ መንገስ እንችላለን ማለት ነው። መንገስ ማለት ንጉሥ ከሚለው ነው አይደለ የወጣው። ለንጉሥ ምን ይደረጋል? ይሰገዳል። ንጉሥ ምን ይደረጋል? ይገለገላል። ስለዚህ ኃጢአት ከነገሰችብን ኃጢአትን እያገለገልን ነው ማለት ነው። ኃጢአት ከነገሰችብን ለኃጢአት እየሰገድን ነው ማለት ነው። እዚህ ጋር በጣም እንታዳምጡ የሚፈልገው አንድ ነገር አለ። ዝሙት ወይም ደግሞ ሴክሹዋል ኢሞራሊቲ ከትዳር ውጪ የምናደርጋቸው ሴክሹዋል የሆኑ አክቲቪቲዎች ብቻ አይደለም። እንደዛ ብለንም መተርጎም በጣም ፒክቸሩን ማጣት ነው፣ ሙሉ ገጽታውን ማጣት ነው። ሮሜ ምዕራፍ 1 ከቁጥር 24 እስከ 25 እናንብበው። በጣም የሚገርም ነገር ታገኛላችሁ ሲል ሮሜ ምዕራፍ 1 ቁጥር 24 እስከ 25 የእግዚአብሔር ቃል እንደዚህ ይላል። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ እዚህ ጋር አዳምጡት በደንብ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን ይላል። ለዝሙት አሳልፎ የሰጣቸው ምንድን ነው? ለዝሙት አሳልፎ የሰጣቸው እዚህ ጋር ፖርን አይደለም፣ ሌላ አይነት አዲክሽን አይደለም። በፈጣሪው ፈንታ የተፈጠረውን ስላመለኩ እግዚአብሔር 10 ትእዛዛትን ሲሰጥ ለሙሴ 7ኛው አታመንዝር ይላል። ዝሙት ከማመንዘር ጋር ብቻ ነው የሚገናኘው የሚመስለው። ነገር ግን የመጀመሪያው ትእዛዝ ምንድነው? እግዚአብሔር ከኔ በቀር ሌላ አምላክ አይኑርህ፣ ራስህ ጣዖትን አታበጅ፣ አትስገድላቸው ወይም አታመልካቸው፣ እኔ ቀናተኛ አምላክ ነኝ ይላል። እዚህ ጋር ለፍላጎታቸው የሰጣቸው ለዝሙት አሳልፎ የሰጣቸው ምንድን ነው ይላል? የተፈጠረውን ፈጣሪን ትተው የተፈጠረውን ስላገለገሉ ስለሰገዱ። ለኃጢአት መገዛት አንደኛውንም ትእዛዝ ይሰብራል ማለት ነው። ኃጢአት ከነገሰችብን ኃጢአትን ስናገለግል ዝሙትን ስናገለግል የመጀመሪያውንም ሕግ እየሰበርን ነው ማለት ነው። ከዛም አልፎ የመጨረሻው ሕግ 10ኛው አትመኝ ነው አይደለ? ስለ አትመኝ ደግሞ በዛ አድርገን ተነጋግረናል ኦልሬዲ። ክርስቶስ በማቴዎስ 5:28 ላይ ያለው እኔ አታመንዝር ሲባል ሰምታችኋል፣ እኔ ግን እላለሁ ወደ ሴት ያየ የተመኛትን በልቡ ከእሷ ጋር ምን ብሏል? አመንዝሯል። ምን ለማለት ነው ሲባል ዝሙት በእግዚአብሔር አለመርካት ማለት ነው። ዝሙት ማለት በእግዚአብሔር አለመርካት ማለት ነው። ወገኖቼ አዳምጡኝ በደንብ። ለእግዚአብሔር ያለን ፍቅር ራሳችንን ከማስደሰት ካልበለጠብን ሁሌ በዝሙት እንታገላለን። ከእግዚአብሔር የምናገኘው እርካታ ለስጋችን መሻት ከምናገኘው እርካታ ካልበለጠብን ሁሌ በዝሙት እየተቸገርን እየተገፋን እንኖራለን። ቲልት የሚፈጠረው በእግዚአብሔር መርካት ስንጀምር ነው። ሽፍት የሚጀምረው እግዚአብሔር ደስታችን ሲሆን ነው። ራሴን ለማርካት ያለኝ ፍላጎት እግዚአብሔርን ለማስደሰት እግዚአብሔርን ለማርካት ካልበለጠብኝ ሁሌ በዝሙት እየተቸገርኩ እኖራለሁ። ለምን? ዝሙት በእግዚአብሔር አለመርካት፣
እግዚአብሔርን አልረካሁም፣ ሌላ ነገር ያስፈልገኛል፣ ውስጤን የሚያረሰርስ ስሜቴን የሚያላላ የሚያበርድ እፈልጋለሁ እያለ ነው ማለት ነው። ዳዊት በደንብ ገብቶታል ያሳለፈውን ስለምናውቅ። በተለያየ ቦታ ስለዚህ ይናገራል። በእግዚአብሔር ደስ ይበላችሁ ሐሴትም አድርጉ ይላል። በማለዳ ምሕረትን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ። እግዚአብሔር ረሃባችን መሆን አለበት። እግዚአብሔር የሚያረሰርሰን እሱ መሆን አለበት። መጠማታችን እሱ መሆን አለበት። እሱ ካላረካን ምንም ሊያረካን አይችልም። በሱ ደስ ካላለን ምንም ፍጹም የሆነ ደስታ ሊሰጠን የሚችል ነገር የለም። 4 ነጥብ። ይህን ካልኩኝ ወደ 2 ሀሳቦች እንዴት ነው ንጽህናዬን ጠብቄ መኖር የምችለው? ባለፈው በተነሱ ጥያቄዎች ላይ ምላሽ ለመስጠት አልቻልም፣ ጊዜ አንሶ፣ ግን ዛሬ ይመለሳል ያልነውም አንዱ ይሄ ነው። የተነሱት አንዳንድ ጥያቄዎች እኔ አዲክሽን አለብኝ፣ ምንድን ነው ማድረገው? ያልሞከርኩት ነገር የለም፣ ጸልያለሁ፣ አልቅሻለሁ በጌታ ፊት፣ ራሴን ግን መልሼ እዛው እያገኘሁት ነው፣ እንዴት ነው ነፃ የምወጣው የሚሉ ጥያቄዎች ተደጋግመው የሚመጡ ጥያቄዎች ነው። የኔም የብዙ የህይወቴ ጥያቄ ነበረ ለብዙ ጊዜ። 2 ሀሳቦች። የመጀመሪያው የዝሙትን እሳት ማራገብ ማቆም አለብን። የመጀመሪያው ሀሳብ ይሄ ነው። ደግሞ አለ የዝሙትን እሳት ማራገብ ማቆም አለብን። ዋናው አንደኛው ሀሳብ ይሄ ነው። እሳት እንደምናውቀው የተገደበ እሳት ይጠቅመናል፣ የተለቀቀ እሳት ይጎዳናል። ዝሙት የተለቀቀ እሳት ነው። የተገደበ እሳት ያሞቀናል፣ እናበስልበታለን አይደለ? የተለቀቀ እሳት ግን ይህን ቤት ሊያቃጥል ይችላል፣ ያገኘውን ሁሉ አውድሞ ሊሄድ ይችላል። እኛም እንደዚሁ የዝሙትን እሳት እንድናራግብ የሚያደርጉ ነገሮች አሉ። እሳት ለመንደድ የሚያስፈልገው ዋናው ነገር ምንድን ነው? ኦክሲጅን። ጥሩ ተማሪ ያለ ዜጋ። እሳት እንዲነድ የሚያደርገው በዙሪያው ያለው ኦክሲጅን ነው። ኦክሲጅን በሌለበት እሳት ሊነድ አይችልም። ውሃ ስንደፋበት እሳት የሚጠፋው ውሃው በእሳቱ ዙሪያ ያለውን ኦክሲጅን ስለሚያፍነው ነው። ያፍነውና ያጠፋዋል። ኦክሲጅን በሌለበት እሳት መንደድ እሳት አይነድም። እያንዳንዳችን የዝሙት እሳት በሕይወታችን እንዲቀጣጠል የሚያደርጉ እንደ ኦክሲጅን የሆኑ ነገሮች አሉብን። እሱን ራሳችንን መጠየቅ አለብን። ምንድነው ለእኔ እንደ ኦክሲጅን የሆነው? ይህንን የሚያስቸግረኝን ነገር በንጽህና እንዳልኖር የሚያደርግ ነገር የሚያፋፍመው የሚያባብሰው ነገር ምንድን ነው? ወገኖቼ እዚህ ላይ በጣም ራዲካል የሆነ እርምጃ መውሰድ አለብን። ይህንን ደጋግመን ሰምተነዋል። አሁን በዙሪያዬ ብዙ ነገር ሳስተውል የደረስንበት ደረጃ በተለይ ደግሞ በሶሻል ሚዲያ ምክንያት በጣም 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 ዲሴንሲታይዝድ ሆነናል። ወይም ህሊናችን የምናያቸውን ነገሮች በጣም ስለለመድን ደንዝዘናል። እስከ መደንዘዝ ደርሰናል። ምንም ግድ እስከማይሰጠን ድረስ። ልፈትን ይህንን ልጠይቅ። በጣም ከመደንዘዝ ህሊናችን የተነሳ አንዳንድ ፊልም እንኳን ስናይ ወንዱና ሴቷ አልተጋቡ፣ ጓደኛሞች ናቸው፣
በፊልም ውስጥ በጣም ብዙ ነገር አልፏል። እሱ በጣም ለሷ ውለታ ከፍሏል። ከዛ ፊልሙ ሳይስማት እንኳን ካለቀ ወይ እንደው ሰምተን ሳይስማት እንኳን እንዲያውም አልፎ አልፎ አብረው እንኳን እንዲተኙ በቃ ልክ እንደ ቲፎዞ መሆን ነው የቀረው። እንደዚህ አንድ ሰው አይ ቲንክ ሰምታችሁታል ብዙ ጊዜ እንደው ስለ ሔዋን ሲናገር ማለት ነው። እውነት ሲሪየስ የሆነ ሰው ይሆን የጠየቀው አላውቅም። የሚያሾፍ ሰው እንደው እኮ ሔዋን እኮ ያችን ፍሬ እኮ ባትበላ ነው ይወጣላ አይመጣም ነበር። ይሄንን ሰምታችኋል። እንደ ጆክም ይሁን ምናምን እንደው ባትበላ ከዛም አልፎ እናንተ ሴቶች እኮ ናቸው ሁሉ ጣጣ ያመጣችሁት እንደው ምን አለ አርፋችሁ ብትቀመጡ ምናምን ሁላ የሚባል ነገር እኔ ልንገራቸው እንጂ ሳስበው እኛ እዛ ሆነን ቢሆን ኖሮ እንደዚህ ከበናቸው ማለት ነው። እባቡ እያናገራት ነው፣ ሔዋን እዛ ቆማለች። እኛ እንኳን እዛ ብንሆን ምን እንደምናረግ ታውቃላችሁ ብዬ የማስበው ቲፎዞ ነው እርግጠኛ እንደዛ ነው። እንደዛ ብዬ ማስበው ምንም የተለየ ምላሽ እንሰጣለን ብለን አናስብ። ቲፎዞ በምናየው ነገር ላይ እንደዚሁ መስማማቱ ስትገባ ቲፎዞ እንደመሆን ነው። ይቅርታ አድርጉልኝ፣ ፖርን ማየት በምናየው ፖርን ላይ ያሉትን ወንድና ሴት በሰይጣን ሽንገላ ውስጥ ያሉ በሰይጣን ፍቃድ ውስጥ ያሉ ሰዎችን እያየን ቲፎዞ እያደረግን ነው፣ እየተሳተፍን ከማየት አልፈን የምናደርገውን ስናደርግ እየተሳተፍን ቲፎዞ እየሆንን ነው ማለት ነው። ቲፎዞ እየሸነገላት እያየን እባብ እንደሸነገላት ሔዋንን እየሸነገለው እያየን በጠላት ስርዓት ውስጥ እንዳሉ እያየን እንደ ቲፎዞ እንደ ማለት ነው። ይህንን የምናገርበት በጣም የሆነ የማትረሱት ሀሳብ እንዲቀረጽባችሁ ኢንቴንሽናሊ ነው ማለት ነው። ምክንያቱም ያለፍንበት ሰዎች እናውቀዋለን ምን ያህል እንደሚያጨማልቅ፣ ምን ያህል ባዶ እንደሚያደርግ። ስለዚህ በዚያ እንጫወት። ድራማ የሰራችሁ በቀደም ምን አለበት ሞት አለበት ተብሎ ሲባል እንደነበረው የተሰራው ድራማ እውነት ነው። ሞት አለበት፣ ሞት አለበት። ዲስ ኢዝ ዎር፣ ጦርነት ነው። ስለዚህ ወገኖቼ አንዳንዶቻችን በካኔቴራ ጦር ሜዳ መሄድ ማቆም አለብን። በቬስት ኢየሱስ ክርስቶስ አይነ ብታስተ ምን አርጋት አጣት፣ እጅ ብታስተ ምን ቆረጣት። ያ ኢንቴንሽን ሊትራሊ አይደለም፣ ግን የሞትና የህይወት ጉዳይ ነው። ስለዚህ ይሄ የዝሙት ፍላጎታችንን የሚያራግቡ ነገሮችን ካላቆምን ጦርነት በቬስት እንደሚሄድ ነው። ከዛ ትንሽ እንኳን ድንጋይ ጠጠር ምናምን እንኳን ሽጉጥ ተተኩሶብን ጦር ተወርውሮብን ትንሽ ነገር እንኳን ቢመታ እግዚአብሔርን ብኪታ ነው እንዴ አትረዳኝም ረሳኝ ማለት ነው። በፌስት እየተመላለሰ ወገኖች በፌስት የጦር ዕቃ ምን አርጉ ነው የሚለው፣ ልበሱ፣ አርጉ፣ እሱን አርጋችሁ ውጡ እያለን ማለት ነው። ሽሹ እያለን ከዚህ ስንወጣ ራሳችሁን ጠይቁ። እየጠየቃችሁም ተስፋ አደርጋለሁ። ምንድን ነው ይሄንን የዝሙት እሳት እንዳራግብ እያደረገኝ ያለ ብላችሁ ጠይቁ። አንዳንዶቻችን ዲሊት ማድረግ ያለብን ቁጥሮች አሉ ማለት ነው። ብሎክ ማድረግ ያለብን ቁጥሮች አሉ ማለት ነው። አንዳንዶቻችን ማቋረጥ ያለብን ግንኙነት አለ ማለት ነው። ሪሌሽንሽፕ አለ ማለት ነው። አንዳንዶቻችን መዝጋት ያለብን አካውንት አለ ማለት ነው። አይደለ? መወሰን አለብን።
ኢየሱስ ክርስቶስ አይኑ ካልወጣ መላ ሰውነታችን በገሃነም ከሚቃጠል አይሻልም? በጣም ግራፊክ የሆነ ይመስላል ኢየሱስ ነው የተናገረው። ስለዚህ ብንሰማው መልካም ነው። እጃችሁን ቁረጡ ሲል ለምን? መላ ሰውነታችሁ በገሃነም እንዳይቃጠል። ወር ነው ወገኖቼ። ወሩ ደግሞ ወይም ደግሞ ጦርነቱ በስጋ የምናሸንፈው፣ በወኔ የምናሸንፈው፣ ጥርስ በመንከስ የምናሸንፈው፣ ዘራፍ በማለት የምናሸንፈው አይደለም። መንፈሳዊ ነው። መንፈሳዊ ነው። ወደ ሁለተኛው ሀሳብ እንሂድ። እሺ፣ ማራገብ አቁመን እንዲያውም ሌላ የሚጠቅመን አንድ ነገር ብጨምር ደስ ይለኛል። እንደ ማስለቀም የእግዚአብሔር ቃል የኢየሱስ የሰጠው ምሳሌ ትዝ ይለናል አይደለ? በመልካም መሬት ላይ ያረፈ ዘር አለ። ሌላው ዘር አንድ ዘር ደግሞ አለ፣ ወፎች መጥተው የሚለቅሙት። እውነት ሁላችንም ጌታ ይርዳል። ዛሬ የምንሰማውን ሄደን እንድንኖርበት፣ ወፍ እንዳይለቅምብን። ወፍ ምንድን ነው ብትሉኝ ወገኖቼ፣ እናንተ ታውቁታላችሁ የሚለቅምባቸው። አንዳንድ ጊዜ ወጣቶች በተለይ መጥተው እኔ እኮ ዓለም ጸልያለሁ እኮ እውነት በቃ ማንበብ ጀምሬያለሁ፣ እያነበብኩ ነው እና የተቻለኝን እያደረኩ ነው፣ ግን አልቻልኩም። እሺ እንደ ምሳሌ ልስጣችሁ። ጠዋት ተነስቼ የጌታን ቃል አነበብኩኝ፣ ከጌታ ጋር ጊዜ አሳለፍኩኝ። ምናልባት እስቲ ገፋ ቢል 1 ሰዓት ነበር፣ 30 ደቂቃ ነበር፣ እሺ 10 የሚሆን ከዛስ በዛ ቀን ውስጥ 5ቱን ሰዓት ግን ቲክቶክ ላይ ቆምኩኝ። በዛ ቀን 4ቱን ሰዓት ኢንስታግራም ላይ ቆምኩኝ። ማስለቀም ማለት ይሄ ነው። እዚህ ጋር እየተቀበለ እዚህ ጋር እያስለቀምን እንዴት ነው ለውጥ መምጣት የሚችለው? ጌታ ይቅር ይበለን። እሺ ወደሚቀጥለው ልሂድ። በሰዓት ተባካኝ። ሁለተኛው ሀሳብ ይሄ ነው። ከሁሉም በላይ እስካሁን እንደው ባትሰሙኝ እንኳን ይሄንን ከሰማችሁ ይበቃል። የዝሙትን እሳት ማራገብ ብቻ አለማራገብ ብቻ አይበቃም። ከዝሙት መሸሽ ብቻ አይበቃም። እነዚህ ያላቸውን ነገር ከህይወታችን መቁረጥ ብቻ አይበቃም። የእግዚአብሔርን እሳት መለኮስ አለብን። በቦታው ምን ማድረግ አለብን? እስቲ በሉት አንድ ላይ የእግዚአብሔርን እሳት መለኮስ በሉት። አይሰማም ማለት ወገኖቼ፣ ሽሹ ይለናል። ወዴት እንደምንሸሽ ካላወቅን ግን ከአንድ ሪሌሽንሽፕ ሸሽተን ወደ ሌላ ሪሌሽንሽፕ እንገባለን። ከአንድ ዌብሳይት ሸሽተን ወደ ሌላ ዌብሳይት እንሸሻለን። ከቲክቶክ ሸሽተን ወደ ኢንስታግራም እንሸሻለን። የምንሸሽበትን ማወቅ አለብን። አንድ በጣም ፓወርፉል ኢየሱስ ክርስቶስ የተናገረውን ይህንን በጣም አዳምጡ። ማቴዎስ 12:43 ላይ እንደዚህ ነው፣ እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም። በዚያን ጊዜ ወደ ወጣሁበት ቤቴ እመለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎና አጊጦ ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን 7 ሌሎችን አጋንንት ከእርሱ ጋር ይወስዳል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። በጌታ ፊት ንስሐ ገብተን ጌታ ሆይ ይቅር በለኝ ብለን ፊቱን ፈልገን ከዛስ አልቅሰን አንብተን አመስግነን ከተነሳን በኋላ ልክ እዚህ ጋር እንደተሰጠን ፒክቸር
ልክ ቤቱን እንዳጠራ ሰውነቱን እንዳዘጋጀ ባዶ አርጎ እንደጠበቀ ማለት ነው። ከዛስ የሚተካው ነገር ከሌለ እንዲያው ንስሐ ከመግባታችን በፊት የበለጠ ጭምልቅልቅ ያለ ነገር ውስጥ ልንገባ እንችላለን ማለት ነው። ስለዚህ አይግረመን፣ ደጋግመን መውደቃችን አይግረመን። ለምን? ሰው ኃጢአተኛ ስለሆነ ስለ ኃጢአተኛ ማንነታችን ነው ብለን እዛ ጋር መደምደም የለብንም ነው። ንስሐ ገባን፣ አዎ። ይቅርታ ጠየቅን፣ አዎ። ከእግዚአብሔር ምሕረት ተቀበለን፣ አዎ። በምን እየተካ ነው እንዴ? ሳንዘራ ማጨድ ማን ያስተማረን አይደል? ሎሚ ተክሎ ብርቱካን ማጨድ መፈለግ እኛ ችግራችን እኮ ሎሚውንም አንተክለው እንዴ? አደራ እንዴ! እንዴት ነው ነገሩ? በስራ ነው ምናምን ያልክ ነው እንዴ? ምናምን እንዳትል እንዴ! ክርስቶስ ጨርሶት የለ እንዴ? እንደናይዳ ነው ስራ ምናምን ነገር ልታመጣ እንደዛ እንዳትማትሪ ተስፋ አደርጋለሁ። መጽሐፍ ቅዱስ በመቶዎች በሚቆጠር በአዲስ ኪዳን ብቻ ትጋ፣ አድርግ፣ ጽና፣ ተከተል፣ አጥብቀ ይዘረዝረዋል። እንዴ ወገኖቼ የስ ጦርነት ነው ብያለሁ ቅድም። ነገር ግን የምንዋጋው ጦርነቱን ለማሸነፍ አይደለም። ክርስቶስ ኦልሬዲ መስቀል ላይ ጦርነቱን ጨርሶታል። በድል ለመኖር ነው፣ በድል ለመመላለስ ነው። እርግጠኛ ነው ማንም እዚህ ድል የሌለው ህይወት መኖር የሚፈልግ ሰው የለም አይደል? በድል እንድንመላለስ ነው። ስለዚህ ወገኖቼ ከህይወታችን የዝሙትን እሳት የሚያቀጣጥሉብን ነገሮች አስወግደን የእግዚአብሔርን እሳት መለኮስ አለብን። የእግዚአብሔርን እሳት ካለኮስን የፈተና ብርድ ሲመጣ ወደ ለመድነው የዝሙት እሳት ሄደን መሞቅ እንቀጥላለን። እደግመዋለሁ። የእግዚአብሔርን እሳት ካለኮስን በሕይወታችን የፈተና ብርድ ሲመጣ ፈተናው ስንወድቅ ወደ ለመድነው እሳት ሄደን መሞቅ እንቀጥላለን። ለምን? አልተካንም። ፌስቡክ ምናምን አቆም፣ መልካም። ቲክቶክ ምናምን ገደብክለት ምናምን በዓላማ እየተጠቀምክበት ነው፣ መልካም። ተካ። ሌላስ ምንድን ነው? ምንድን ነው የሚተካው? እንዴት ነው የሚተካው? እንዴት ነው የእግዚአብሔርን እሳት የምለኩሰው ብላችሁ ጠይቁ። መጽሐፍ ቅዱሳችን ከሰንደይ ስኩል ጀምሮ ልጆቻችንን የምናስተምረው ይሄ ነው። ሪድ ዮር ባይብል፣ ፕሬይ ኤቭሪ ዴይ፣ ፕሬይ ኤቭሪ ዴይ፣ ፕሬይ ኤቭሪ ዴይ። ሪድ ዮር ባይብል፣ ፕሬይ ኤቭሪ ዴይ ኢፍ ዩ ዋንት ቱ ግሮው። ይህን ነው መሰረቱ። የእግዚአብሔርን እሳት የምንለኩሰው ዕለት በዕለት ራሳችንን በእግዚአብሔር ፊት ስናቀርብ፣ ቃል በማንበብ በመጸለይ፣ እንዲህ አይነት ህብረት በማድረግ ይህንን ሌላ 2 ሰዓት ወስጄ ልነግራችሁ ይችላል፣ ግን ታውቁታላችሁ። በሴክሹዋል ኢሞራሊቲ በጣም ስትራግል እያደረጋችሁ ያላችሁ፣ በፖርን አዲክሽን፣ በማስተርቤሽን፣ በተለያየ ነገር በጣም እስራት ውስጥ ያለን ካለን ዕለት ዕለት ክርስቶስን ከመከተል ውጭ መፍትሄ አትፈልጉ። ሌላ ሁሉ ከንቱ ነው። የፈለገ ነገር ልትሞክሩ ትችላላችሁ። ዕለት ዕለት እሱን ከመከተል ውጭ የሚመጣ ነገር የለም። ምናልባት ኦኬሽ አዲክሽን ላይኖርብኝ ይችላል፣ ወይም ደግሞ በቃ ራሴን እየጠበቅኩ ነው፣ አዲክሽን ውስጥ አይደለሁም፣ ፖርን ምናምን ማስተርቤሽን ወይም እግዚአብሔርን ማዕቀብ ሪሌሽንሽፕ ውስጥ አይደለሁም። እንደዚህ ይባላል። ፕላቱ የሆነ ጸጥ ያለ ጊዜ
ጊዜ የምናሳልፈው አይደል? እዛ ነኝ፣ ነገር ግን መከተል አቁሜያለሁ። አንዳንዴ እንደዛም የምናሳልፍበት ጊዜ አለ። የዝሙት ኃይል በሱስ ላይ ብቻ አለ። ክርስቶስን መከተል ስናቆምም ቅድም እንደተማርነው ኃጢአት በደጅ ነው፣ እያደባ በደጅ ነው። ሳናስበው ሊያገኘን ይችላል። አሁንም መፍትሄው ምንድን ነው? አለማቋረጥ ክርስቶስን መከተል፣ ክርስቶስን መከተል። ወገኖቼ ጊዜ አላችሁ? ጠዋት ጠዋት፣ ማታ፣ ምሽት፣ በቀን በየዕለቱ ከጌታ ጋር የምታሳልፉት ወስኑ። ምረጡ። ሰዓት ጠዋትም ቢሆን ምረጡ። እግራችሁ መሬት አይንካ። መንፈስ ቅዱስን ሳትለምኑት ለዚህ ቀን የሚሆን ኃጢአትን እምቢ የምልበት የሥጋ መሻቴን እምቢ የምልበት ኃይል ስጠኝ፣ ኃይል ሙላኝ ብለን ምግሪያችን መሬት ሳይረግጥ የምንጸልይበት ጊዜ፣ ከቃሉ የምንካፈልበት የምናነብበት፣ እንደዚህ ህብረት ማድረግ መቀጠላችን በጣም በጣም መሰረታዊና ወሳኝ ነገር ነው። እኔ አንድ የረዳኝን ነገር ልንገራችሁ። ትዝ ካላችሁ በ2024 መጀመሪያ ላይ እግዚአብሔር አንድ ነገር አቀብሎኝ ለእናንተም ሼር አድርጊያችሁ ነበር። ሳልበላ አልበላም የሚል ባይብል ቢፎር ባይት የሚል ቻሌንጅ። አንድ በጣም የረዳኝ ነገር ይሄ ነው። ከረዳችሁ ይሄ ነው የማካፍላችሁ። የእግዚአብሔርን ቃል ካልበላው ምግብ አልበላም ብዬ ወሰንኩ። ማለት እንሞታለን እንዴ? በቃ ሰኞ ተነሳው ጠዋት በቃ ልምዴ ስልክ ላይ መሆን ከሆነ ወይ ሌላ ነገር ከሆነ እንቀጥላለሁ። ግን ምግብ ፊት ከቀረብኩኝ ካልበላው ከቃሉ የእግዚአብሔርን ቃል ካላነበብኩ ከእግዚአብሔር ጋር ጊዜ ካላጠፋው አልበላም። አንዳንዶቻችን ራብ ሲያደርገን ቁልጭ ሲያደርገን የሆነ አንድ ቨርስ ቶሎ እንድበላ ብለን ግድ የለም እንጀምር ብቻ እንዲረዳን ነው የነገርኳቸው። ይሄን እናንተም መወሰን ትችላላችሁ። እንዴ ጾም 3 ቀን 4 ቀን 1 ሳምንት አንዳንዶች 21 ቀን ይቆያል እኮ አይደል እንዴ? ይህን የመጨረሻው ጥቅስ አንብቤ ይጨርሳለሁ። 2ኛ ጴጥሮስ ምዕራፍ 1 ቁጥር 3 እንደዚህ ይላል፣ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን አስተውሉ። ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። እዚህ ጋር አስተውሉ። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን ጨምሩ፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀትና ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል። ወገኖቼ የመጨረሻ ምላችሁ ይህንን ነው። ኢየሱስ ክርስቶስ ሁሉንም ስራ መስቀል ላይ ጨርሶታል። ተፈጸመ ሲል ጨርሶታል። የኛ ኃላፊነት እዚህ ጋር እንዳየነው ክርስቶስን የጨረሰውን ለመምሰል ማደግ መትጋት ነው።
እዚህ ላይ እንደተደረደረልን በጎነት ላይ እውቀትን ካልጨመረ፣ እውቀት ላይ ራስን መግዛት ካልጨመረ፣ ራስን መግዛት ላይ እግዚአብሔርን መምሰል ካልጨመረ፣ ከዛ ላይ ደግሞ ወንድማማች ፍቅር ካልጨመረ፣ ከዛ ላይ ፍቅር ካልጨመረ ስራ ፈቶችና ፍሬ ቢሶች ድነናል በጌታ ግን ምን ሆነን የተቀመጥነው? ስራ ፈቶችና ፍሬ ቢሶች። ስራ ፈት ከመሆንና ፍሬ ቢስ ከመሆን ጌታ ይጠብቃል። እያንዳንዳችሁ እዚህ ቁጭ ያላችሁ እግዚአብሔር የፈጠራችሁ ዓላማ አላችሁ። ስራ ፈት ሆናችሁ ፍሬ ቢስ ሆናችሁ እንድታልፉ በጌታ ስራ በክርስቶስ ስራ ብቻ ድነን እንድናልፍ አይደለም እግዚአብሔር የጠራ። ስራ ፈት እንዳንሆን መትጋት ይጠበቅብናል። በቂ ጸጋ ነው ወገኖቼ። ወደቅ ተነሳ፣ 6 የወደቅ 7 የተነሳ። ተስፋ ክርስቲያን ተስፋ አይቆርጥም ይባላል። እወደዋለሁ፣ እውነት ነው። እንዴት ተስፋ ይቆረጣል? ተስፋችን የፈጸመልን እያለ በቂ ጸጋ እያለ እኛ ግን መትጋት ይጠበቃል ወገኖቼ። ያልዘራነውን ለማጨድ አንሞክር። በቀን በቀን እንትጋ። ድል ትፈልጋላችሁ? በዚህ ኤሪያ ላይ በተለይ ትጉ። ክርስቶስን በቀን በቀን በመከተል በቃ መሰረታዊ ነገር ይሄ ነው። ከዚህ ውጭ ምስጢር የለውም። አዲክሽን በሉ፣ ሱስ በሉ፣ ምን በሉ፣ ምንም ሌላ ምስጢር የለውም። ምስጢሩ ክርስቶስን መከተል፣ በዛም ደግሞ መትጋት። ጥም የሚያረካ እሱ ብቻ ነው። የሚያረሰርስ እሱ ብቻ ነው። ከእሱ ውጭ እርካታን የሚሰጥ ሙሉ ፍጹም የሆነ እርካታን የሚሰጥ የለም።